እና እባካችሁን በቃ የምሬን ነው። መለመን ካለብኝ እለምናለሁ። እግራችሁ ስር መውደቅ ካለብኝ እወድቃለሁ። የልጅ ፍቅር አትንፈጉኝ፣ አትሰዱብኝ ልጄን ማለት ነው እባካችሁ። በቃ እኔ ልጄን አብሬያት ልሁን፣ ለትንሽ ጊዜም ቢሆን አብሬያት ልሁን። ነገሩን ሰከን ብላችሁ እዩት። እኔ እየተጎዳው ነው በዚህ መሃል። አቅማቸውን እኔ ላይ ይሆናል ማሳየት የቻሉት እኔ ላይ ማስፈራራት፣ መዛት። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን አለው፣ አልጠፋውም፣ ጠፍቼም አልቀርም፣ ብቻ አለው። የማንንም ዛቻ የማንንም ማስፈራሪያ ሰምቼ ብዙዎቻችሁ ምጠፋ ምናምን ምፈራ መስሏችሁ ነበረ። ግን ደግሞ የማንንም ዛቻ የማንንም ማስፈራሪያ ፈርቼ አልጠፋም ማለት ነው። ማንም እንደፈለገ ማውራት ይችላል፣ ምንም ነገር ማለት ይችላል። የፈለገውን ነገር ቢል እንደፈለገ ቢያስብ መብቱ ነው። ግን ደግሞ እኔ ማለት እንፈልገው አንድን ሰው ከልጁ መለየት ይሄን ያክል ተገቢ ነው ወይ? ማለት አንድን አባት ከልጁ ለይታችሁ የምትጠቀሙት ጥቅም አለ ወይ? የተለየ የምታገኙት ጥቅም አለ ወይ? ያ ጥቅምስ ምንድን ነው? ብቻ እኔ አሁን የምር የመጣሁት ማለት ነው በቃ ከአቅሜ በላይ ስለሆነብኝ፣ ሁሉም ነገር ከአቅሜ በላይ ሲሆንብኝ፣ ነገሮች ሲከብዱኝ ለመምጣት ተገድጃለሁ ወደ እናንተ። የመጣሁበትን ምክንያት ምን ማድረግ እንዳለብኝ ግራ ስለገባኝ ነው። በቃ ምን እንደማረግ ምን እንደምወስን የምሬን ነው የምላችሁ። በቃ ሁሉም ነገር ጭልም ማለት አለ አይደል? ጭልም ነው ያለብኝ በቃ። በቃ እኔ ወንድማችሁ ከፍቶኛል፣ ደብሮኛል። ያለውበት ስሜት በጣም የሚደብር ነው። በቃ ልክ አይደለም። እንዴት እንደማስረዳችሁ አላውቅም። ቢያንስ በፊት እንኳን እየተደበቅኩ ምናምን ልጄን አይ ነበረ። እዩንም እየተደበቅኩም ቢሆን አገኛት ነበረ። በቃ ጭቅጭቁ እንኳን ለኔ ያለኔ ደስታ ነበረ። አሁን ግን ያን ጭቅጭቅ እንኳን ያንን በቃ ለኔ ያ መጨቃጨቅ፣ እሷን እየሄድኩ ማግኘት ማውራቱ ራሱ ልጄን በዛ አጋጣሚ ማግኘት ራሱ ለኔ ሰላም ነበረው። ያን ያክል አልጎዳኝም፣ አልደበረኝም ነበር። አሁን ግን በቃ ወንድሞቿ በቃ እኔ ላይ ዛቻ፣ ማስፈራሪያ ነገሮቹን አላ አይደለ በቃ ይገባኛል። ግን ያው በቃ እኔ እናንተን ለመረዳት እየሞከርኩ በቃ ወንድም ስለሆናችሁ ምናልባት ለእህታችሁ አስባችሁላት እንደዛ ልታረጉ ፈልጋችሁ ይሆናል፣ ለሷ አስባችሁ ሊሆን ይችላል። ግን ደግሞ ምናልባት ሲዞር ብላችሁ ያት ያለችበትን ሁኔታ ምን ለማድረግ ፈልጋ ነው፣ ተንኮል አስባ ይሆን ወይ የሚለውን ነገር ቼክ ብታረጉ አሪፍ ይመስለኛል። ምክንያቱም ሁሉን ነገር በቃ እህት ወንድም ስለሆናችሁ ብቻ ነገር ይሁን ከሷ አንግል አይታችሁ ሌላ ሰው ላይ ዛቻና ማስፈራሪያ ባታደርጉ ጥሩ ነው ብዬ አስባለሁ። ብቻ እኔ ላይ ሻውን ቢያንስ ብሩክ ላይ አልደረሰ ወሬ ብቻ ሆኗል። ብሩክ ላይ ምንም የደረሰበት ነገር የለም። እኔ ጋር ግን እኔን ነው አቅማቸውን እኔ ላይ ይሆናል ማሳየት የቻሉት። እኔ ላይ ማስፈራራት፣ መዛት፣ ጭራሽ ደግሞ ሰው ልከው ምናምን የሆነ እንትን እንደማለት ነገር እያደረጋቸው ነውና ያን ነገር መቋቋም አይከብደኝም። ያን ነገር ማሳለፍ ምናምን ስንት ነገር ያለፍኩ ልጅ ስለሆንኩኝ እቺ ነገር ማለፍ አይከብደኝም አውቃለሁ። ግን ደግሞ እናንተንም ፈርቼ ተስፋ ቆርጬ ማስፈራራችሁን ሰምቼ ተስፋ ቆርጣለሁ ማለት አይደለም። ተስፋ አልቆርጥም። በነገሮች እንደዚህ ተስፋ የምቆርጥ ልጅ ብሆን ያኔ ማቆምኩ ነበር። ግን እንደዛ አላቆምም። አሁንም ልጄን ከማግኘት ወደ ኋላ የምቀርበት ምንም ምክንያት የለም። ልጄን አገኛታለሁ። ፍርድ እስኪፈረድልኝ ማለትም ዲኤንኤ ተደርጎ ልጅቷ የኔ ሆናልኝ አብሬያት እስከሆን ድረስ እናንተ ማምናችሁበት አይምሮአችሁን እስኪጸጽታችሁ ድረስ እንደሚሆን አልጠራጠርም። ግን እኔ በዛ መሃል እየተጎዳው ነው። እኔ በዛ መሃል ተጎዳው። ምን ላርግሽ? እኔ የሆነ ጥቅም ብቻ እኔ አሁን የእናንተ ነገር እንደዚህ ነው ብሎ በኮንፊደንስ መናገር ቢከብድም ግን ነገረ ስራችሁ ያስታውቃል።
እኔ ምንም እንደሌለኝ አስባችሁ በቃ እሱ ምንም የለውም ምናምን ነገር በቃ አላ አይጠቅማትም አይነት ነገር። ምንም ቢሆን አባቷ ነኝ፣ የልጄ አባት ነኝ። ወደፊት ደግሞ ባሏ ነው የምሆነው የዩ። ይሄን አስረግጬንም ነግራችሁ እሆናለሁ። ቢያንስ እዩን ባላገኛት ልጄን አገኛለሁ። ያንን ስላችሁ በቃ እስቲ ነገሩን ሰከን ብላችሁ እዩት። እኔ እየተጎዳው ነው በዚህ መሃል እና በጣም ከፍቶኛል፣ ደብሮኛል። ተስፋ ልቁረጥ ወይ ልተወው? ነገሩን እንዴት ላድርግ ግራ ገባኝ። ብቻ ምን እንደማደርግ አላውቅም። ይሄንን ለእናንተ ለምን እንደማወራ ራሱ አላውቅም። በቃ ብቻዬን አብሰልስዬ ቤት ውስጥ ቁጭ ብዬ ብዙ ነገር አስቤ አብሰልስዬ ስጨናነቅ ነው ወደ እናንተ እየመጣሁ ቢያንስ መፍትሄ ካገኘው እንኳን ብዬ ለነሱ መልእክት ይሆናቸዋል ብዬ ይሄ ነገር እያደረኩ ያለሁት እና ይሄን ቪዲዮም ደርሷችሁ እንደምታዩት አልጠራጠርም። እና እባካችሁን በቃ የምሬን ነው፣ መለመን ካለብኝ እለምናለሁ፣ እግራችሁ ስር መውደቅ ካለብኝ እወድቃለሁ። የልጅ ፍቅር አትንፈጉኝ፣ አትሰዱብኝ ልጄን ማለት ነው እባካችሁ። በቃ እኔ ልጄን አብሬያት ልሁን፣ ለትንሽ ጊዜም ቢሆን አብሬያት ልሁን። እንደዚህ እኔ በማስፈራራት እኔን እንትን በማለት ከልጄ በማራቅ ምንም የምትጠቀሙት ነገር የለም። የምሬን ነው። ቢገባችሁ ትጎዳላችሁ። እኔ አጎት ነው ያረኳችሁ። እኔና እሷ መሀል ላይ የሆነ የተፈጠረው ነገር ተፈጥሮ ከዚህ በኋላ ያለው ነገር ግን ለማስተካከል ነው ፍላጎቴ። ማድረግ ያለብኝ ነገር በሙሉ አድርጌ ሽማግሌ መላክ ካለብኝም ልኬ ድግስ መደገስም ካለብን ደግሰን ቆንጆ ሰርግ ሰርገን እንድንጋባ ነው ፍላጎቴ። ያ እንዲሆን ያላረጋችሁ ደግሞ የእናንተ ጥፋት ነው። ሁሉን ነገር በጊዜ የዩም ጥፋት ነው። ሁሉም ነገር በጊዜ ተፈቶልን ቢሆን ኖሮ በቃ ለሁሉም ነገር እንደርስ ነበረ። ቢያንስ ወዷ ሳይገፋ እንኳን ያኔ መደገስ ይቻል ነበር። ሰርጉንም መደገስ ይቻል ነበረ። በቃ ወጉን፣ ስርዓቱን፣ ባህሉን ጠብቀን ሁሉን ነገር እናደርግ ነበር ሳይረፍድ ማለት ነው። በቃ ለዛም በቃ ረፈደ። አሁን ረፈደ፣ በቃ አለፈ። እንዴት ልትረዱት አትችሉም። እና እኔ በዚህ መሀል እየተጎዳው ነው። እናንተ ጥቅም በማሳደድ ብቻ አይናችሁን አስራችሁ እንዲህ በምትሄዱበት መንገድ እኔ በዚህ መሀል እየተጎዳው ነው እዩ። እና እባክሽን እኔ አሁን እንደ በፊት በር እየሰበርኩ ልጅ እያታለልኩ ቤታችሁ መግባት አልፈልግም ከዚህ በኋላ። በቃ ሁሉም ሰው አውቆ አምኖበት ነው መግባት የምፈልገው። በቃ ሁሉም ሰው አውቆ ቤት መግባት ፈልጋለሁ፣ ልጄን ማየት ፈልጋለሁ፣ ማጫወት ፈልጋለሁ። በቃ ተረዱኝ። የልጄን ናፍቆት እንዴት ላስረዳችሁ? ልጅ እንዴት ተው ይባላል? ሰው ልጅህን ተው ይባላል እንዴት? እኔ ምን አይነት አይምሮ እንዳለው ሰው አላውቅም። እግዚአብሔር ልጅህን ተው እንዴት? በምን አይነት መልኩ ነው ሰው አንድ አባት ልጁን ሊተው የሚችለው? በእግዚአብሔር አስረዱኝ እስቲ። በምን አቅሜ ነው እኔ ልጄን ልተው የምችለው? በቃ እርሳት ልጅህን። እንዴት ልጅ ህረብስ እውነት አንድ ማሰብ የሚችል ሰው ቢኖር በመሃላችሁ የኔ ስሜት ይገባችሁ ነበር፣ ትረዱኝ ነበር። ግን አንድም ሰው ሊረዳኝ አልቻለም። የምር አንድም ሰው ማለት ነው። እኔ ምሬ ነው በቃ ተፈጥሮዬም ማለት ነው። ብቻ ልጅ ወዳለው በተለይ ደግሞ የራሴ ስትሆን ደግሞ ስሜቱ ከፍ ይላል። እርግጠኛ ነኝ ታውቁታላችሁ። ልጅ ያላችሁ ምናምን የወለዳችሁ ይገባችኋልና እና በቃ ልጄን እኔ አሁን ያለውን ስሜት አለ አይደል? ልጅ ህፃን ልጅ ሆና ይሄን ስሜት ካላጣጣምከው ካረፈደ ለልጅ ያለ ፍቅር ራሱ ይቀንሳል። እና ያ ጊዜ እንዲያልፍብኝ አታድርጉ። ምክንያት እየተደረደረ ይሄው እዚህ ደርሰናል። በቃ ልጄን እኔም ሳላይ ብዙ ነገር እየተሸፋፈነ እየተራዘመ ዛሬ ነገስት እየተባለ ይኸው እዚህ ደርሷል። ግን ሁሉም ሰው ያላየው በዚህ መሃል ላይ ደግሞ የኔን መጎዳት ነው። በቃ የኔ እንደዚህ መሆን ማንም ሰው ሊያየው አልቻለም። እና
በቃ እስቲ ባካችሁን እስቲ አስቡበት በደንብ። እኔ ላይ ዛቻ ከማድረግ እኔን ከማስፈራራት ሰው ልኮ ቤት ድረስ ሰው እየላኩ እኔን ከመዛት ከማስፈራራት ይልቅ እስቲ እህታችሁን ዞር ብላችሁ ያት። ምንድነው እያደረገች ያለችው? እየሰራችሁ ያለችው ስህተት ምንድነው? የምርስ ልጁ የቢኒያምስ ቢሆንስ ብላችሁ ነው እንኳን አትበሉ። ቢያንስ ቢሆንስ ሊሆንስ ይችላል አይደል እንዴ ብላችሁ እንኳን ብታስቡ ለኔ አንድ ረፍት ነው የምር። ምክንያቱም እንደዛ እንኳን ብላችሁ ብታስቡ ለማጣራት አይምሯችሁ ይዘጋጃል። እኔ ያን ነገር እንድታደርጉ ብቻ ነው የምፈልገው። በቃ ያቺን ነገር አጣሩ እስቲ ምንድነው የተፈጠረው? ከዚህ በፊት እዩና ብሩኬ ላይ ምንድነው ያለው? ምንድነው በመሃላቸው የተፈጠረው? ምንድነው እዩ ብሩኬ ላይ እንደዚህ እንድትሆን ያደረጋት ነገርስ ምንድነው? ያንን ነገር አጣርታችሁ ምናልባት ልትደርሱበት ትችላላችሁ ነገሩ። ብቻ እኔ በዚህ መሃል መጎዳት የለብኝም ነው ዋናው ነጥቤ። በዚህ መሃል እኔ መጎዳት የለብኝም። እኔ ምን አጠፋው? እኔ ምን በደልኩኝ? እኔ በዚህ መሃል ከልጅ ራቅ መባለው እናንተ አይገባችሁ ማለት የልጅ ፍቅር እኔ አባቱ አያለሁ። እኔ እንዴት ልሆንሽ? ማነው የኔን ህመም ሊታመምልኝ የኔን ስሜት ሊረዳውስ የሚችለው ማለት ነው? እና እኔ በቃ አሁን አቅማችሁን ሌላ የማሳየት ምናምን አይጠበቅባችሁ። እንደፈለጋችሁ እርቅላችኋለሁ። ከእዩም ከልጅቷም መራቅ ነው እንድርቅ ነው የምትፈልጉት። በቃ እርቃለሁ። ምንም ማድረግ አልችልም። ግን ምናልባት እኔ ደግሞ ይሄን ቪዲዮ ይጫናል ልጄም አድጋ ታየዋለች። ምናልባት ምን ያክል ለልጄ ዋጋ እየከፈልኩ እንደሆነ እንድታቅ ስለምፈልግ ለልጄ መልእክት ማስተላለፍ ፈልጋለሁ በዚህ አጋጣሚ ማለት ነው። ምናልባት ይሄን ቪዲዮ ታየዋለች፣ እርግጠኛ ነኝ ወደፊት ታየዋለች። እኔ ከሷ የራኩት ከሷ የሸሸሁት ከልጄ በቃ ልጄን ማሳደግ ያልቻልኩት በምክንያት እንደሆነ ይገባታል ብዬ አስባለሁ ከዚህ በኋላ። እና ማለት የምፈልገው ምንድነው ለልጄ ስሟንም ያው እነሱ ነው ያወጡላት። ይሁን እሺ፣ ምንም ችግር የለውም። ምናልባት እንደ እናት ስም አውጥታላት ሊሆን ይችላል፣ ችግር የለውም። ምክንያቱም አንድ እናት ለልጇ ታወጣ ትችላለች፣ አባትም ሊያወጣ ይችላል፣ እናትም ልታወጣ ትችላለች። ኢቫና ነው ያለቻት። ትርጉሙ ምን እንደሆነ አላውቅም። እኔም የራሴ ስም ነበረኝ። ምናልባት ለልጄ ስወልድ አወጣዋለሁ ብዬ ያሰብኩት ስም ነበረኝ። ግን ደግሞ የእሷን መብትም አክብሬ እንደ እናት በኢቫና እኔ እቀበላለሁ። ችግር የለብኝም እሱ ላይ። እኔ ማለት የምፈልገው ግን ልጄ ይሄን ቪዲዮ ምናልባት አድገሽ ስታዩ ለአንቺ የከፈልኩት መስዋዕትነት እንደዚሁ ቀላል አይደለም፣ ትንሽ የሚባል አይደለም። በብዙ ስቃይ፣ በብዙ መከራ፣ በብዙ ጣውረድ ያሳለፍኩት ህይወት ነው። አንቺን አንድ ጊዜ ለማየት ምን ያክል መስዋዕትነት እንደምከፍል፣ ምን ያክል ዋጋ እንደምከፍል፣ ምን አይነት መስዋዕትነት ከፍዬ አንቺን ለማግኘት አንድ ጊዜ እንኳን እንደምሞክር፣ እሱንም እድል እንኳን አግኝቼ ተገፍትሬ እንደምወጣ፣ በስትክክል ላይሽ እንደማልችል እና በዚህ ሁሉ ስቃይ አልፌ እንኳን አንቺን ማሳደግ እንዳልቻልኩኝ፣ በቃ አንቺን ላሳድግሽ አልቻልኩም። እኔ ያው ምክንያት ማንንም ተወቃሽ ማድረግ አልፈልግም። በእንትና ምክንያት ነው ማለት አልፈልግም። በቃ ሁሉም ነገር ይሁን ይለፍ፣ ችግር የለውም። ግን በቃ እንድትረጂኝ እፈልጋለሁ። ያሳለፍኩት ነገር ከባድ ነው። ይሄን ቪዲዮ አይተሽ እኔ እንደማትወቅሽኝ ወደፊት ተስፋ አደርጋለሁ። ምናልባት መውቀስ ካለብሽ ወንድሞቿን እንጂ እዩን አልልም። ምክንያቱም እናቷን እየጠላች እንድታድግ ስለማልፈልግ ለእናቷ ጥሩ ፍቅር ኖሯት እንድታድግ ነው የምፈልገው እንጂ መጥፎ ስሜት እንዲኖራት አልፈልግም ለእናቷ ማለት ነው። እና በቃ እኔ ምንም ጥፋት እንደሌለብኝ፣ አንቺን ለማግኘት ብዙ እንደሞከርኩኝ፣ ብዙ ዋጋ ከፍዬ አንቺን ማግኘት እንዳልቻልኩኝ፣ ፈጣሪ ፈቅዶ ደግሞ ወደፊት ላገኝሽ እንደምችል፣ አግኝቼሽ ደግሞ
ያለኝን ፍቅር በሙሉ አሟጥጬ እንደምሰጥሽ በፍቅር እንደማሳድግሽ አምናለሁ። ደግሞ አገኝሻለሁ አውቃለሁ። የምር የልጅ ፍቅር ሞኝ ነው የሚያደርገው። የምር እኔ ልጅ ሳይኖረኝ በፊት አውቀዋለሁ፣ ባህሪዬን አውቀዋለሁ፣ ምን አይነት ልጅ እንደነበርኩ አውቀዋለሁ። ያንን ሁሉ ነገር ቀንሼ አሁን ላንቺ ማሰብ ጀምሬያለሁና በዚህ አጋጣሚ አንቺንም አመሰግናለሁ። በቃ ብዙ ነገር ላንቺ በሚል ምክንያት ራሴንም ህይወቴንም ቀይሬያለሁና አንቺንም አመሰግናለሁ። እና አብረን እንሆናለን ብዬ አስባለሁ። ምናልባት ከእናትሽም ጋር አብረን ሆነን አንቺን ለማሳደግ ተፍ እንላለን ብዬ አስባለሁ። እና በቃ እስቲ ብቻ ከዚህ በላይ ማውራት አልፈልግም። ማለት የምፈልገው በቃ ወንድሞቿ እኔ ላይ ዛቻ ማድረስ ይቅርባችሁ። እኔ ብቻ አሁን ስጋ በቃ ተሳስረናልና ነገርየውን ቆም ብላችሁ አስቡበት ነው የምላችሁ። በቃ እዩንም መልካም ጊዜ ከነልጄ። እናንተንም አመሰግናለሁ ስለምታደርጉልኝ ማበረታታት፣ ስለምትሰጡኝ ፍቅር በጣም ነው የማመሰግነው። ያለ እናንተ ቢሆን ቢያንስ እየቆየውም ቢሆን አንድ ቪዲዮ ከእናንተ ጋር እንደዚህ መምጣቴም አይሆንም ነበር። ይሄኔ ያስኩትን በውስጥ ይዤ ነበር የምቀረው። ምናልባት ሐሳቤን ከእናንተ ጋር ሳወራ ስለሚቀለኝ ከእናንተ ጋር ማውራቴ በጣም ነው የምወደውና በቻልኩት አቅም ላለመጥፋት ሞክራለሁ። ምናልባት የራሴንም ህይወት ልጀምር እችላለሁ በእዩ ምክንያት። ብቻ እዩም ተስፋ እየሰጠችኝም አይደለም። ነገርየው ተስፋ ያስቆርጣል እና ወጣት ነኝ እንደምታዩኝ እና የራሴንም ህይወት ልጀምር እችላለሁና በቃ እዩም እንደማይከፋሽ ተስፋ አደርጋለሁ። ልጄም እንደማይደብራት አምናለሁ። እና በቃ አመሰግናለሁ። ወዳችኋለሁ።